ማቴዎስ ወንጌል ምዕራፍ 28 ከ16 ጀምሮ ያለውን ማንበብ እንችላለን። 11 ደቀ መዛሙርት ግን ኢየሱስ ወደ አዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ይህ የእግዚአብሔር ቃል ነው። እንጸልያለን። ማስታወሻ ለምትይዙ በክርስቶስ አጀንዳ ውስጥ መኖር የሚል ርዕስ ሰጥቻለሁ። ለዚህ ክፍል እንጸልያለን። አምላካችን እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ በሰማይና በምድር ለታላቁ ስምህ ይሁን። ስለረዳህን፣ በህይወት ስላኖርከን፣ ስለጠበቅከን፣ ደግሞ በዚህ ጊዜ በመልካም በዚህ ስፍራ ስለሰበሰብከን ተመስገን። ጌታ ሆይ አንተን ተስፋ አድርገን አንተ ለመስማት አንተ ለመማር አንተ ለመመከር መተናልና እግዚአብሔር ሆይ በዚህ ስፍራ አንተ ብቻ ክበር። በመንፈስህ አስተምረን፣ ቃልህን ግለጥልን። በጊዜው ላይ አንተ ክበር፣ ያንዳንዳችንን እርዳን። ጌታ ሆይ ተናገረን፣ ወደ ፈቃድህ ወደ ሐሳብህ አስጠጋት። ከፊት ይልቅ ወደ አጀንዳ፣ ከፊት ይልቅ ወደ ሐሳብህ ወደምትከብርበት አቅጣጫ እግዚአብሔር ሆይ እንድታስጠጋን በኢየሱስ ስም ጸልያለሁ። ትርፍ ያለውን ጊዜ ባርክልን፣ እኔንም እርዳኝ፣ ወገኖቼን እርዳቸው። ስለሰማህን እናመሰግንሃለን በጌታ በኢየሱስ ስም። ጌታ ይባርካችሁ። ይሄ ክፍል በተለምዶ ታላቁ ተልእኮ ወይም ግሬት ኮሚሽን ይባላል በመጽሐፍ ቅዱስ መምህራን። ለምንድነው ታላቁ ተልእኮ የተባለው ካልን ብዙ ምክንያቶችን መዘርዘር እንችላለን። ጌታ ኢየሱስ ክርስቶስ 3 ዓመት ተኩል በምድር ቆይቶ አገልግሎቱን ጨርሶ ወደ አብ ከመሄዱ በፊት ያደረገው የመጨረሻ ንግግር ነው። የመጨረሻ ንግግር ብዙ ጊዜ ትርጉም አለው። በመጨረሻ ንግግር ሁሉ ነገር አይነገርም። አንኳር ዋና ነገር ነው የሚነገረው። ስለዚህ ስጋ ለብሶ በምድር ሰው ልጅ መስሎ ኖሮ በኑሮ ተገልጦ በአገልግሎት በመካከላቸው ኖሮ ቀጣዩ ምዕራፍ ደግሞ የነሱ ተራ ስለሆነ ከሱ በህይወት በኑሮ ያዩትን በአገልግሎትም የተመለከቱትን ደግሞ እነርሱ እንዲኖሩ እንዲተገብሩ ለማሳሰብ ያደረገው የመጨረሻ ንግግር ነው። ዳግመኛ ተመልሶ እስኪመጣ ማለት ነውና በአገልግሎቱ መጨረሻ ላይ ወደ አብ ከማድረጉ በፊት ለወዳጆቹ ለተከተሉት ሁሉን ትተው ጥለው ለተከተሉት ለወደዳቸው ለመረጣቸው ያደረገው የመጨረሻ ንግግር ነው። አደራ አለበት በዚህ ንግግር ውስጥ። ስለዚህ ያዳናቸው ለዚሁ አጀንዳ ነው። ይህንን አጀንዳ የራሳቸው አጀንዳ አድርገው ይህንን መመሪያ የህይወታቸው መመሪያ የአገልግሎታቸው መመሪያ አድርገው ከሱ ያዩትን ሲኖር ያዩትን ሲያገለግል ያዩትን እነሱ ደግሞ በተራቸው በምድር እንዲፈጽሙ ማለት ነው። ስለዚህ ለራሱ አጀንዳ ነው የለያቸው፣ ለራሱ አጀንዳ ነው ያዳናቸው ማለት ነው። ወደኛ ስንመጣ ይሄ ንግግር ዛሬኛንም ይመለከታል፣ ቤተክርስቲያንን ይመለከታል። ይሄ አጀንዳ የኛም አጀንዳ ነው። ወዶናል፣ ለይቶናል፣ መርጦናል፣ የራሱ አድርጎናል። ስለዚህ ለኛ ለርሱ አጀንዳ በዚህ ዘመን
ማንንም አልወከለም። መልአክ አልተወከሉም ለዚህ ለከበረ አጀንዳ። እኔንና እናንተን ይጠብቃል ማለት ነው። ይሄ አጀንዳ የኛ አጀንዳ ነው። አማኞች በምድር የምንኖርበት ዋና ነገር ይሄ አጀንዳ ነው። ቤተክርስቲያን በምድር የምትኖርበት ዋና አጀንዳ ይሄ ነው። ሌላው ሁለተኛ፣ ሶስተኛ፣ አራተኛ ሊሆን ይችላል ወገኖቼ። ስለዚህ በክርስቶስ አጀንዳ ውስጥ መኖር የመኖራችን ዋና ዓላማ ነው። ይህንን ማወቅ አለብን። ይህ ከጌታ ጋር የመስራት እድልን ይሰጣል። ይህንን የአጀንዳችን ስናደርግ ከጌታ ጋር የመስራት እድል፣ ከታላቁ አዳኝ ከእግዚአብሔር ጋር አብሮ መስራት። ምናልባት የሽርክና ስራ ታውቃላችሁ። ምናልባት አሁን ታዋቂው የዘመናችን ታዋቂው ባለሀብት አሁን እስቲ አብረን ስራ እንስራ ብሎ አሁን ቢመርጣችሁ ምን ይሰማችኋል? ኤለን መስክ ነው የሚባለው። አሁን እሱስ የሆነ ስራ አብረን እንስራ በሽርክና ብሎ አሁን ቢመርጠን ሊሰማን የሚችለውን ደስታ አስቡት። ግን ከፀሐይ በታች ላለ ነገር ነው፣ ለጠፊ ነገር ነው። ጌታ ኢየሱስ ከዛ ለሚከብር ለሚበልጥ ዘላለማዊ ለሆነ አጀንዳ በሽርክና አብረን እንድንሰራ ጉዳይ አስፈጻሚዎቹ እንድንሆን ነው የለየን ያዳነን። ስሙ ብሩክ ይሁን። እንግዲህ ይሄ ደግሞ ዛሬ ነገ አይደለም። ዛሬ በምድር እያለን ፈራሽ ስጋ ነው የያዝነው። ዋስትና የለውም ይሄ ስጋ። መች ይህንን ዓለም እንደሚሰናበት አናውቅም። ስለዚህ ቀን ሳለ ድሉ ሳለን ዛሬ በህይወት እያለን ይህንን አጀንዳ ከግብ ለማድረስ የምንችለውን ሁሉ ማድረግ አለብን ማለት ነው። ስለዚህ እድል ነው፣ ዛሬ ነው፣ ለነገ የሚባል አይደለም። መንገደኞች ስለሆነን እንግዶች ስለሆነን ማለት ነው። ስለዚህ በአጠቃላይ ስትመለከቱት በመላው ዓለም አማኞች ይህንን አጀንዳ ቸል ያሉት ይመስላል። ሀገራችንም ቸል ተብሏል። ሌሎች ቀዳሚ ነገሮች ስፍራ እያገኙ አንዳንዶቹ እኛው ታላቅ ያደረግናቸው ጌታ በቃሉ ታላቅ ያላደረጋቸው ቀዳሚም ያላደረጋቸው እየተገዳደሩን ያሉ ጌታ ዋና ያላደረገው ዋና የሆኑ በርካታ ነገሮች ገጥመውን ቸልተኞች ሆነናል። ይሄ ደግሞ ከተጠያቂነት አያስመልጠንም ወገኖቼ። ስለዚህ ይህንን አጀንዳ ቀዳሚ ማድረግ አለብን። ይህንን አጀንዳ የራሳችን ማድረግ አለብን። እኛ የእርሱ ጉዳይ አስፈጻሚዎቹ ነን። ክብር ለእግዚአብሔር ይሁን። በተለምዶ የሆነ በአእምሯችን የተሳለ አንድ የተሳሳተ ስዕል አለ። እግዚአብሔር ማለት አይ ንጉሴ ብልቻ ሲናገሩ ሰምታችሁ እንደሆነ የሆነ ባለሱቅ ትልቅ ባለሱቅ አዳይ ለዛኛውም ያድላል ለዚህም ያድላል፣ ፈልጎ ለመጣ ይህ ያስፈልገኛል የፈለገውን ሁሉ ለፈለገው የሚሰጥ የሆነ ትልቅ ባለሱቅ አይነት ስዕል ስለናል በአእምሯችን ነው ያለው። እውነት ነው፣ እንደሱ ነው ይመስላል። በቃ ሌላ ዓላማ የለውም፣ ሌላ አጀንዳ የለውም። በእኛ አጀንዳ በእኛ ፍላጎት ብቻ እየፈረመ እያጸደቀ በቃ እኛን ደስ ማሰኘት ጉዳይ አስፈጻሚያችን አይነት እግዚአብሔር ነው በአእምሯችን ተስሎ ያለው። ትክክለኛው እነሱ አይደለም። እርሱ የራሱ ጉዳይ አለው። እርሱ የራሱ አጀንዳ አለው። የራሱ ዓላማ አለው። የራሱ ግብ አለው። እኛንን የእሱ ጉዳይ ፈጻሚዎች የተከተልነው ጉዳዩን ለማስፈጸም ነው። አምባሳደሮቹ ነን እኛ። ክብር ለእግዚአብሔር ይሁን። ለዚህ ነው ያዳነን፣ ለዚህ ነው የመረጠን። ጉዳዩን ለማስፈጸም ስንኖር ነው ለእኛ የሚያስፈልገውን የሚያደርግልን። እንደርሱ ነው ቅደም ተከተሉ። እግዚአብሔር ይርዳል። ስለዚህ ይህንን ማወቅ አለብን። በዚህ አጀንዳ ውስጥ መኖር በምድርም በሰማይም ደግሞ ባለብድራት ያደርጋል። ይህን ማወቅ አለብን። መታደል ነው ብለናል። ከእግዚአብሔር ጋር አብረን መስራት ነው ብለናል። ደግሞ ብድራት አለው፣ ዋጋ አለው። እኔ የዛሬ 32 ዓመት ቃልቻ ከሚያመልክ ቤተሰብ ነው ጌታ ያዳነኝ። ገጠር ነው ተወልጄ ያደግኩት። ቃልቻው አያቴ ላይ ነው የነበረው። እንደገና አያጎቴ ልጅ ላይ ነበር። ይሄ ቃልቻ ይመለካል። የራሱ ስርዓት ወግ አለው። ማአት ህዝብ ነው መጥቶ ዛ ቃልቻው የሚገብረው። ይሄ ቃልቻ ስርዓቴንና ወጌን አልጠበቃችሁም ብሎ ተቆጥቶ በአጭር ዓመት ውስጥ 7 ቤተሰቦችን የገደለው።
ከሰባቱ ሁለቱ አንድ ቀን ተገድለው አንድ ጉድጓድ የተቀበሩ ህፃናት ናቸው። የእህቴ ልጆች የኔ ወግ አልተጠበቀም ብሎ ማለት ነው። በባህሉ ምንድነው የሚደረገው? እንዲህ አይነት አማልክቱ ከከፉ እንግዲህ ሌላ ወንጌል የሚባል ኢየሱስ የሚባል ስም እኛ ጋር ይታወቃል። እነዚህ የምናመልካቸው አማልክቶች ከከፉ ወደ መናፍስት ጠሪ ትሄዳላችሁ። መናፍስት ጠሪዎች ጋር ትሄዱና በቅርብ የሞቱ ሰዎችን መንፈስ ባለመንፈሱ ጠርቶ ይጠይቃል መፍትሄ ለቀረው ቤተሰብ፣ ለከብቱም፣ ለሰውም፣ ለእህሉም ምንድነው የሚሻለው መሆን ያለበት ተብሎ ይጠይቃልና ያኔ 12ኛ ክፍል ጨርሼ ቤተሰብን ኬር ለማድረግ ቤተሰብ አካባቢ ነኝ ያለው። ታላቄ አርፏል፣ አባቴ አርፏል። ስለዚህ እዛ ሲሄድ መንፈሱ ምንድነው ያለኝ? አንተ ወጣት፣ አንተ አሁን ስለሞቱት ይገድሃል፣ እኔ ደግሞ ለአንተ ይገድኛል። አንተ ራስህ እኮ ረጅም እድሜ የለህም ነው ያለኝ በጆሮዬ። ከዚያን ቀን ጀምሮ ህይወት ተገለባበጠብኝ። እንግዲህ ለካ ልሞት ነው፣ እንዴት እንደሚገድል አውቀዋለሁ መንፈሱ። ስለዚህ አይ መሞት የማይቀር ከሆነ ለምን አልጠጣም፣ ለምን አልሰክርም፣ ማጨስ፣ መቃም፣ አላስፈላጊ ህይወት ውስጥ ገባው። በሞት ጥላ መኖር መጽሐፍ ቅዱስ የሚለውን ያኔን እኔ አውቀዋለሁ በህይወቴ ማለት እና እንደዛ የሞት ቀኔን እየተጠባበቅኩ ያለው ነው ይሄ ጌታ ያገኘኝ። ስሙ ብሩክ ይሁን። የድህነት ወለል በድህነት መጥቶን ከብት አይረባም። እንግዲህ ያርሶ አደር ገጠር ሰፊ ማሳ አለ፣ እህል አይበቅልም፣ ሰው ሰላም የለውም። በረሃብ ስለቀጣን ቅርብ ወዳለች ከተማ ጠጋ ብዬ ቀን ስራ እየሰራው እናቴን ለማገዝ በህይወት አለች እናቴ፣ ቀሪ ቤተሰብ ለማገዝ ዊከንድ ወደ ቤተሰብ እየመጣው የጨው መግዣ የቡና መግዣ ፍለጋ ነው ቀን ስራ ለመስራት እዛም እየቃምኩ እዛ ዓለማዊውንም ኑሮ እየተለማመድኩ እዛ እያለሁ ነው ድንገት 1986 ቀን ስራ በሚሰራበት ጠራራ ፀሐይ ላይ ምሳ እየበላን ዛፍ ስር ይሄ ጌታ ልቤን ለወጠው። ስሙ ብሩክ ይሁን። እኔ የሱ ፍሬ ነኝ፣ ይሄ ወንጌል ያዳነኝ። ሳይታክቱ ሳይደክሙ ሳይሰለቻቸው ይመሰክሩልኝ ነበር። ተስፋ አልቆረጡም። ግን እግዚአብሔር ቀን ወስኖ ስለነበረ በዚያች ቀን ልቤን ለወጠው። ስሙ ይባረክ። ከዚያ በኋላ ወደ ቤተሰብ መሄድ ነበረብኝ። ይህንን ወንጌል ይዤ ላልሰሙት ማሰማት በሂደት እግዚአብሔር ምርኮ አድርጎ ሁሉንም ሰጠኝ። ስሙ ይባረክ። የምናመልካቸውን መናፍስቶች አይናችን እያየ ትውልድን እንዳላሰገዱ እኛ ደግሞ በጌታ ስም አሰግደናቸው ነፃ ወጡ ቤተሰቦች። ክብር ለኢየሱስ ይሁን። ስለዚህ እኔ የሱ ፍሬ ነኝ፣ የሱ ውጤት ነኝ። ጌታ ኢየሱስን እነ ሐዋርያው ዮሐንስ እንደሚናገሩት እኔ አጣጥሜዋለሁ፣ ቀምሼዋለሁ፣ ዳስሼዋለሁ። እንደሱ ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ ጌታ ሲያገኘኝ ወዲያው ታሪኬን ቀየረው፣ ስራ ሰጠኝ፣ መምህር ሆንኩ። ለ5 ዓመት በመንግስት መስሪያ ቤት በመምህርነት ከሰራው በኋላ ነው ሙሉ ጊዜን የሰጠሁት። ከጌታ አረጋግጬ ለሽሮ አይደለም የሚኖረው፣ ለወጥ ነው የሚኖረው። ያው ሁሉም አንድ እንጀራ ይበላል። ስለዚህ እድሜ ለቀጠለልኝ ጌታ አይደለም መኖር መሞትም አለብኝ በሚል ውሳኔ መጣሁ። ይኸው ይህን ሁሉ ዓመት በቤቱ ኖርኩ። ክብር ለኢየሱስ ይሁን። ስለዚህ ምናልባት ያኔ የመምህርነትን ደሞዝ ትቼ ወደ አገልግሎቱ የመጣሁት የተሻለ ደሞዝ እዚህ ያለ ብዬ አይደለም ወገኖች። የሆነ ነገር በራልኝ። በምድርም በሰማይም ጌታ ማገልገል ብድራት አለ። ስለዚህ በሙሉ ወንጌል ቤተክርስቲያን አገልግሎት የጀመርኩት በዜሮ ነው የሚጀመረው። የሆነ አንድን መምህር ሊያኖሩ ከሚችል ደሞዝ ነው በዜሮ የጀመርኩት። ለምን? ብድራት እንዳለኝ ስለገባኝ፣ የዘላለም ሕይወት እንዳለ የዘላለም ዋጋ እንዳለ ስለገባኝ። ስለዚህ ወገኖቼ ይህንን ስራ መስራት ያስከብራል። ብድራት አለው፣ በምድር ብድራት አለው፣ በሰማይ ደግሞም ፍቅራችንን ለጌታ ያለንን ፍቅር ሚዛናዊ ያደርገዋል። አሁን ጌታን የምትወዱ ብዬ ብጠይቃቸውን እጅ የማያወጣ ሰው አለ። ግን ይሄ ጌታን መውደድ ማለት ምንድነው? አፕሊኬሽኑ በምንድነው የሚተገበረው? በንግግር ነው? በቃል ነው? ጌትዬ እወድሃለሁ ሞትልሃለሁ አይነት ነው? እነሱ ነው አይደለም። ብትወዱ ምን አድርጉ ነው ያለው? ትእዛዜን ጠብቁ፣ ብትወዱም በአጀንዳዬ ውስጥ ኑሩ ነው።
ስለዚህ እኔ ወደዋለሁ የሚል ሰው ይህንን አጀንዳ መኖር አለበት፣ ይህንን አጀንዳ መታዘዝ አለበት ማለት ነው። ስለዚህ ሁላችንም ይህንን አጀንዳ በግል ተቀብለናል ከእርሱ። እርሱ ደግሞ ለዚህ አጀንዳ ፍጻሜ ግብአቶችን ሁሉ ሰጥቶናል። ምን ያልሰጠናል? ልጁን ሰጠን፣ ቃሉን ሰጠን፣ መንፈሱን ሰጠን፣ ጸጋውን ሰጠን። አጀንዳ ይፈጽሙ፣ ተራው የእናንተ ነው። አብ እንደላከኝ እኔ ደግሞ ልካችኋለሁ ብሎ ላከን። ዋናው በምድር የምንኖርበት ኑሯችን ከዚህ አንጻር ነው። አገልግሎታችን ከዚህ አንጻር መሆን ያለበት። እያንዳንዱ እንቅስቃሴያችን ወገኖቼ ከዚህ አንጻር ነው መሆን ያለበት። አሜን ነው። እግዚአብሔር ይርዳን። ስለዚህ እግዚአብሔር ሁሉን ሰጠን፣ ሁሉን ከልጁ ጋር ሁሉን ሰጠን። ይህ አጀንዳ በዚህ አጀንዳ ስንሳተፍ ይሄ አጀንዳ ግቡን እንዲመታ በህይወትም በኑሮም ባለን ነገር ዋጋ ለመክፈል ስንዘጋጅ ዋጋ እንደሚያስከፍል ማወቅ አለብን። ወዳጆቹ የሆኑት ተከታዮቹ የመጀመሪያዎቹ ሐዋርያት ለዚህ አጀንዳ ህይወታቸውን መስዋዕት አድርገዋል። አንዳቸውም አልተረፉም። ራሳቸውን አልወደዱም። ነፍሳቸው በእነርሱ እንድትከብር አንዳቸው ምርጫ አላደረጉም። ሐዋርያው ዮሐንስ በተፈጥሮ ሞት ነው የሞተው ይባላል ቤተክርስቲያን ታሪክ። 11ዱ ግን እያንዳንዳቸው ለምሳሌ ጴጥሮስ በስቅላት ነው ለዚህ አጀንዳ በሮማ አደባባይ ተዘግዝቆ ነው የተሰቀለው። ዛሬም ድረስ ስፍራው ይጎበኛል። እንድሪያስ የሚባል ደቀ መዛሙርቱ በስቅላት፣ ማቴዎስ በሰይፍ ስለት፣ የእልፍዮስ ልጅ ያዕቆብ በስቅላት፣ ፊልጶስ በስቅላት፣ ቀናተኛው ስምዖን በስቅላት፣ ታዲዮስ በቀስት ተወግቶ፣ የኢየሱስ ወንድም ያዕቆብ በድንጋይ ተወግሮ፣ ቶማስ በጦር ተወግቶ፣ በርተሜሌዎስ በስቅላት፣ የዘብዴዎስ ልጅ ያዕቆብ በሰይፍ ስለት፣ ሐዋርያው ዮሐንስ በተፈጥሮ ነው። አንዳቸውም ኖርማል ሞት አልሞቱም። ለዚህ አጀንዳ ህይወታቸውን ሰጡ። ሐዋርያው ዮሐንስ በዘይት ተቀቅሎ እንዲሞት ነበር የተፈረደበት። ግን ጊዜው ገና ራእይ ያልተጻፈበት ጊዜ ስለነበረ እግዚአብሔር ጣልቃ ገብቶ ያ የፈላ ዘይት እንዳይቀቅለው አደረገ ተብሎ ይነገራል። ስለዚህ በሮም ህግ ደግሞ አንድ ሰው ሁለቴ ሞት ስለማይፈረድበት በፍጥሞ ደሴት በእስር ቤት እንዲኖር ነው የፈረዱበት። የመጀመሪያው ሞት በእርሱ ላይ ስላልሰራ አንዳቸውም ነፍሳቸውን አልሳሱም ለዚህ አጀንዳ። ወገኖቼ ይሄ ወንጌል ይሄው ራሱ ወንጌል ነው፣ ሌላ ወንጌል አይደለም። ለዚሁ ወንጌል ነው ዋጋ የከፈሉት። ለዚሁ ወንጌል ነው፣ ለዚሁ አጀንዳ ለመኖር ነው የጨከኑት። አልተለወጠም። ዛሬም ያው ነው። ስሙ ብሩክ ይሁን። ይሄው እኔ ምስክር ነኝ። ለዛ ለኔ ምስክሩልኝ ቀን ስራ ከኔ ጋር የሚሰሩ ወዳጆቼ ሳይታክቱ ሳይሰንፉ በየቀኑ ፍቅር እያሳዩኝ ክብካቤ ያደረጉልኝ ምሳቸውን እየጋበዙኝ ነበር ወንጌል የሚመሰክሩልኝ። የፍቅራቸው ስፋት ልነግራችሁ አልችልም። ወረት የሌለው በየቀኑ የማይለዋወጥ ሁል ጊዜ ፍቅር ፊታቸው ላይ የሚነበብ ነበረው። ስለዚህ መጨረሻ ላይ እግዚአብሔር በእነሱ አድርጎ ወደ ልቤ ገባ፣ ለወጠኝ። ስሙ ይባረክ። ስለዚህ ይሄ ወንጌል ዛሬም ይሰራል። በስፍራ አይወሰንም፣ በቦታ አይወሰንም። ስለዚህ እንደ እውነተኛ አማኞች በዚህ አጀንዳ ውስጥ መኖር አለብን። ባካችሁ መኖር አለብን። በዚህ አጀንዳ መኖር ደግሞ በአቅማችን ነው እንጂ እግዚአብሔር ከአቅማችን በላይ አይጠብቅብንም። በአቅማችን ግን ብዙ የምናበረክታቸው ድርሻዎች አሉ። ስለዚህ ለክርስቶስ አጀንዳ ለመኖር ምን እናድርግ? ጥቂት ነገሮችን ነግራቸዋለሁ። ከዚሁ ክፍል ምን እናድርግ? አንደኛው ስልጣን ለእኛም እንደተሰጠ ማወቅ አለብን። ስልጣን ተሰጥቶናል። ይሄ ስራ የሚሰራው በስልጣን ነው። ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ነው የሚለው። ይሄ ብቻ አይደለም። ሐዋርያቱን ደግሞ ሲልካቸው ሉቃስ 10:19 ላይ ሌላም ቦታ ላይ እነሆ እባብና ግንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም የለም። ስራው በስልጣን ነው። ለተቀበሉትና በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። ስራው በስልጣን ነው የሚሰራው።
ቅድም የነገርኳችሁ ምስክርነቶች እነዛ ቤተሰቦቼ ከዛ አጋንንት ስራት ነፃ የወጡት በምንም አይደለም በዚህ ስልጣን። አሜን ነው። በተለይ አጎቴ ልጅ ላይ የነበረው መንፈስ ድንግል ልጃገረድ ላይ ነው የወረደውና እንዳታገባ ከልክሏታል። ካገባች ስለምትረክስ እንደዛ ነው ባህሉ። ስለዚህ እሱም ብቻ ማገልገል እድሜ ልኳል። እንደ ዘመድ ቀርበን እንኳን ልንጨብጣት አንችልም፣ ክልክል ነው። ወደ እሷ ቀርቦ ቢጨብጣት ከብዙ ነገር መጽዳት አለበት። ባህሉ እንደሱ ነው። ታላላቆች አያቶቻችን እንደዚህ መንፈሱ እየተላለፈ ትውልድ ሲሞት እየተላለፈ የመጣ ነው። ትልቅ መስገጃ ቤት አለ። ድንቅና ተአምራትንም ደግሞ ያደርጋል። ሰይጣን ድንቅና ተአምራት እንደሚያደርግ ታምናላችሁ? ታምናላችሁ? ብዙ ሰው ያደርጋል። አታምኑ? እኔ ልንገራችሁ፣ ድንቅና ተአምራትን ያደርጋል ሰይጣን። እሳትም ከሰማይ ያዘንባል አላለም እንደ ጌታ ብሏል። የአባቴ ወንድም ከመንፈሱ ጋር ተጋጨ። በስርዓት በሆነ ጉዳይ ተጣሉ። መንፈሱና የአባቴ ወንድም ማለት አጎቴ ተቆጣው። ከዚያ በኋላ አይኑን አሳወረው። ለ15 ዓመት እውር ሆኖ ሲኖር እኔ ልጅ ነበርኩኝ። ከፊት ከፊቱ የሄድኩ ለቅሶ ቤት፣ ሰርግ ቤት፣ ገበያ ወስደው ነበር። ከ15 ዓመት በኋላ ከዕለታት አንድ ቀን የዓመት ንግስ በሚደረግበት ቀን ከህዝብ መካከል ጠራውና ራራሁልህ አለው። ማታ ነው የዛር ዘፈን የቃልቻ ዘፈን የሚደረገው። ማታ ከህዝብ መካከል ጠርቶ እንደሱ አለው። በነጋታው ሲነጋ አይኑ በርቷል። ድንቅና ተአምራትን ያደርጋል። የሚያሳዝነው ግን አሟሟቱን ያበላሸው። መጨረሻ ላይ አይኑ ከበራ በኋላ ረጅም ዓመት ኖረ ሰው። በኋላ እድሜ እስከ መቼ ነው እንጀራ የምበላው ይለናል። ኧረ እባክህ አባባ ተው፣ እንደሱ አይባልም፣ አይሰማንም። እስከ መቼ ነው እንጀራ የምበላው? ኩዮቼ አለቁ እያለ ከዕለታት አንድ ቀን እኛ ቤት በሌለንበት በር በውስጥ ዘግቶ በገመድ ነው ራሱን የገደለው። ድንቅና ተአምራትን ያደርጋል። ይሄ ብቻ አይደለም። የጠፉ ሰዎች አሁን በደርግ ጊዜ ሰው ውትድርና ሄዶ የሞት ይኑር አይታወቅም። ሰዎች እሷ ጋር ይመጣሉ፣ ይጠይቋታል። ሞቶ ከሆነ እርማችሁን አውጡ፣ ሞቷል ትላለች። በትክክል ሞቷል። ለምንድን ነው ይህን የማነሳው? ድንቅና ተአምራቱን በመቀላቀል ነው ተከታይ የሚያፈራው። ጌታ መስክሮለታል እኮ እሳት እስከ ማዝነብ። ይሄው እንደ ታላቅ በዚሁ ነው ደግሞ የሚያንበረክከው። የሚፈራው ድንቅና ተአምር ያደረገ ስለሆነ ሰው ይፈራዋል። ገላለሁ ካለ ይገላል፣ አሳብዳለሁ ካለ ያሳብዳል። ግን ጌታ ኢየሱስ በወንጌል ወደኛ ቤተሰብ ከገባ በኋላ የኔ ተናናሾች ወደ ጌታ ከመጡ ገና ዓመት ያልሞላቸው ለዚች ልጅ የመመስከር ሙከራ ያደርጋሉ። ወርቂ ነው የምትባለውና ልቧ ተነካ። እስቲ ማታ ኑና እናውራ ብላ ቀጠረቻቸው። ልጆች ናቸው። ሄዱ፣ ነገሯት። ይሄ ዲማ ነው ስሙ። ይሄ አንቺ ዲማ ከኢየሱስ አይበልጥም፣ ምንም አይጠቅምሽም። ወደ ኢየሱስ ብትመጪ ነፃ ትወጫለሽ፣ ደግሞ ያማታል፣ ትድኛለሽ። ይሄ ኢየሱስ በህይወትሽ ድንቅና ተአምራትን ያደርጋል ብለው ገና ዓመትም ስላልሞላቸው እንዴት ንስሐ እንደሚያስገቡ ማያውቁም። መጨረሻ ላይ እሺ ምን ላድርግ አለች። ንስሐ ማስገባት አይችሉም ልጆች። ማድረግ የነበረባቸው ተንበርክከሽ በዲማ ስም ጸሎት አድርጊ፣ እኛም ተንበርክከን በኢየሱስ ስም ጸሎት እናድርግ፣ የተሸነፈ ይጩህ ብለው ተወራርደው እውነተኛ ነገር ነው የምነግራቸው። ልክ ሁለቱም ግራና ቀኝ ተንበርክከው ሲጸልዩ ከጥቂት ጊዜ በኋላ ዲማ መጮህ ጀመረ። ለብዙ ዘመናት ታላላቆችን አሰግጄ አንበርክኬ በህፃናት እጅ ተዋረድኩ ብሎ ጮሆ ወጣ። ክብር ለኢየሱስ ይሁን። ዛሬም ድረስ ቤተሰቡ ነፃ ወጥቶ አሁን ያቺ እህታችን በህይወት አለች፣ አግብታ ልጆች ወልዳ ተባርካ። ክብር ለኢየሱስ ይሁን። እግዚአብሔር በህይወቴ በአገልግሎቴ ያደረጋቸውን
አስደናቂ ነገሮች በመዝሙር ብዙ የመዝሙር ስጦታ ትንሽ አለ። ዩቲዩብ ላይ ገብታችሁ አስፋ ወርዶፋ ብላችሁ ታገኛላችሁ ጥቂት መዝሙሮችን በአማርኛ በኦሮምኛ ምናምን። አብዛኛዎቹ የህይወቴ ክፋይ የሆኑ ጌታ በህይወት ያደረጋቸው ናቸው። ክብር ለኢየሱስ ይሁን። ስለዚህ ይሄ ስልጣን ስራ ይሰራል። ለስራ ነው የተሰጠን፣ ለስራ ነው የተሰጠን። ስለዚህ በእርሱ ያመኑ ሁሉ ይሄ ስልጣን ተሰጥቷቸዋል። በዚህ ስልጣን ዛሬ ምን እየሰራን ነው ነው ዋናው ነገር። የታዘዝነውን ነው ያልታዘዝነውን? አሁን እንደ ቤተ ክርስቲያን እንደ ግልም ብንመለከት አሁን እየሆነ ያለው በዚህ ስልጣን ሌላ ነገር ነው የሚሰራው። ዋናው አጀንዳ ተረስቶ እግዚአብሔር ወደ አጀንዳው ይመልሳል። ስለዚህ ዛሬ በአብያተ ክርስቲያናት መድረክ የሚሰበከው ይሄ ኢየሱስ አይደለም። የሆነ ሌላ ኢየሱስ ነው በሰው አእምሮ ተስሎ ያለው። የሆነ ሸቀጥ የሚያድል ኢየሱስ፣ የሆነ ጻድቅ ፈራጅ ያልሆነ ኢየሱስ፣ በቃ የሆነ የዋ ምሎ ገርም ብቻ የሆነ አጀንዳ የሌለው የሆነ አይታያችሁም አእምሯችሁ? እንደሱ አይነት ኢየሱስ ነው እየተሰበከ ያስቸገረን። ግን እውነተኛው ኢየሱስ የጽድቅ አምላክ ነው፣ የቅድስና አምላክ ነው፣ ጻድቅ ፈራጅ ነው፣ ፍቅር ነው። ፍቅሩ ግን ፍርዱን አይሸፍንም፣ አያስቀርም፣ ይፈርዳል። እውነተኛው ኢየሱስ እሱ ነው። እሱን ነው ልናገለግል የተጠራ ነው። እርሱ ነው ስልጣን የሰጠን። በዚህ ስልጣን ነው የምንሰራው ወገኖቼ። ስለዚህ የተሰጠን ስልጣን አጀንዳውን እንድንፈጽም ይረዳናል። አጀንዳው ከግብ የሚደርሰው አጀንዳው የምንፈጽመው አጀንዳውን የምንኖረው በዚህ ስልጣን አማካኝነት ነው። ስለዚህ ይህንን ማወቅ አለብን። ሁለተኛው ምን እናድርግ? መሄድ አለብን። ሄዱ ነው ያለው። ጎ ሄዱ ወደ ዓለም። ጥሩም አላለም። ቤታችሁ ቁጭ ብላችሁ አላለም። ሄዱ፣ ዋጋ ክፈሉ፣ ተራመዱ፣ ነፍሳት ወዳሉበት በጨለማ ያሉት ወዳሉበት ሄዱ ነው ያለው። መሄድ አለብን። ቁጥር 19 ላይ ሄዱ ይላል። ትእዛዝ ነው ይሄ። ሄዱ ብትወዱኝ ምን አድርጉ ነው ያለው ጌታ። ትእዛዜን ጠብቁ። መሄድ ትእዛዝ ነው። መሄድ በስልጣንና በህይወት ምሳሌነት ደግሞ መደገፍ አለበት። ዝም ብሎ ያለ ስልጣን መሄድ እንደ አስቀዋ ልጆች መሆን ነው። ትዝ ይሏችኋል ሐዋርያ ሥራ ምዕራፍ 19 ላይ የአስቀዋ ልጆች የካህን ልጆች ናቸው። ኮፒ ያደረጉ አገልግሎትን ከአባታቸው ክህነትን በህይወት አያውቁትም። ኢየሱስን ጳውሎስንም ግን ወሬ ሰምተው ኮፒ አድርገው ሞከሩ አገልግሎትን ነው። እንደሱ አይሆንም። አገልግሎት በህይወት ምሳሌነት ነው። አገልግሎት በዚህ ስልጣን ነው። እሱም በመቀበል ነው። በስልጣኑ ተጠቅመን ወተን ነው በዚህ አጀንዳ የምንሳተፈው። ስለዚህ ሁላችንም ለመሄድ ድነናል። ይሄንን ማወቅ አለብን። መሄድ አይመለከተኝም የሚል ሰው የለም። ትክክለኛ ድነት የዳነ በኢየሱስ ያመነ ሁሉ ወደ ዓለም ተልኳል ማለት ነው። አሜን ነው። ስለዚህ መሄድ ግን አማራጮች ሊኖሩት ይችላሉ። ቅድም ብያለሁ። በአቅማችን በተሰጠን ስጦታ ልክ ነው እግዚአብሔርም የሚጠይቀን። 3 ዋና የመሄድ አማራጮች አሉ። አንደኛው በአካል መሄድ ነው። ሙሉ ጊዜ መስጠት፣ ሚሽነሪ መሆን ማለት ነው። እኛ የዛ ፍሬዎች ነን። ብዙ በአውሮፓና በአሜሪካ እግዚአብሔር በጥንቱ ጊዜ ሰዎችን አስነስቶ ነው አፍሪካን እኛንም ሀገር በወንጌል እንዲደረስ ያደረገው። ሙሉ ጊዜያቸውን መስጠት መሄድ። ሁለተኛው በጉልበት መሄድ ነው። ለሚሄዱት መጸለይ፣ ሳናቋርጥ ለዚህ መንግስት ሳናቋርጥ ለዚህ አጀንዳ ሰራተኞች መጸለይ ማለት ነው በጉልበት መሄድ። ሶስተኛው በገንዘብ መሄድ ነው። በሪሶርስ መሄድ፣ ከነዚህ ሰዎች ጎን መቆም። ልክ ግሬት ኮሚሽን እንደሚያደርገው በዓለም ላይ ግሬት ኮሚሽን 30,000 ሚሽነሪዎች አሉት። ፓስተር ያውቃል። ኢትዮጵያ ውስጥ የመጀመሪያውን ቢሮ ከመሩት አንዱ ነው። 30,000ዎቹም ዛሬ ከማንም ጋር የደሞዝ ውል የላቸውም ከሚኒስትሪውም ጋር። እንደነ ጳውሎስ እንደነ ኢየሱስ የወንጌል ልብ ያላቸው በጎ ፈቃደኞች ከጎናችን በሚቆሙት አብረን በሽርክና እንሰራለን ማለት ነው። ስለዚህ በገንዘብ መሄድ አለ፣ በሙያ በምክር በብዙ ለዚህ መንግስት በሚጠቅም ሁኔታ መሄድ እንችላለን ማለት ነው። ሉቃስ 8:2-3 እንዲህ ይላል። ከክፉዎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም
ብዙም ሌሎች ሆነው በገንዘባቸው ያገለግሉት ነበር። ማንን? ጌታ ባለጸጋው ምድርና ሞላዋ የእርሱ የሆነች ጌታ በገንዘብ ተገልግሏል። ይሄ ነገር ዛሬም ቀጥሏል ማለት ነው። ስለዚህ በእነዚህ አማራጮች እግዚአብሔር በውስጣችን ባስቀመጠው የሚጠበቅብንን ማድረግ አለብን ማለት ነው። በአንደበታችን መመስከር አለብን፣ በሕይወት መመስከር አለብን። ይሄ ጥሪ ነው። ብድራቱ ደግሞ እኩል ነው። በገንዘቡም ያገለገለ፣ በጉልበትም ያገለገለ፣ በመሄድም ያገለገለ እኩል ነው ብድራቱ። ይሄንን ማወቅ አለብን። ወዴት እንሂድ? ወደ መልካሙ መሬት እንሂድ። ወደ ፈርታይል ወደ ሆነው ወደሚሰሙን አቴንሽን ወደሚሰጡን በስልጣን እንሂድ፣ በምሳሌነት እንሂድ። ማቴዎስ 13:8 ሌላውም በመልካም መሬት ላይ ወደቀ፣ አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። መልካም መሬት መፈለግ አለብን። ምናልባት ያ መልካም መሬት እዚህ አሜሪካ ሊሆን ይችላል፣ ወይ አፍሪካ ሊሆን ይችላል፣ ኢትዮጵያ። ጸልየን ወደሚሰሙን ፈርታይል ወደ ሆኑ ኤሪያዎች መሄድ የግድ ነው። ስንሄድ በስልጣን መሄድ አለብን ብያለሁ። ያለ ስልጣኑ ማንም ስለማይሰማ አጋንንቶች መውጣት አለባቸው። ድንቅና ተአምራት መሆን አለበት። ያኔ ኢየሱስ ከኛ ጋር ይሆናል። ስሙ ብሩክ ይሁን። እንዴት እንሂድ? ይሄ ድልድይ መስራት መቻል አለብን። ከምንኖርበት ማህበረሰብ ጋር የሚያገናኘንን ድልድይ መስራት፣ አውዳዊ የሆነ ኮንቴክስቹዋል ምን አይነት እንደየአካባቢያችን፣ እንደየጎረቤታችን፣ እንደየማህበረሰቡ ድልድይ መስራት ምንድን ነው? ከዚህ ማህበረሰብ ጋር እንዴት ልገናኝ? ምን ማድረግ አለብኝ? ይሄን ጌታዬን እንዴት ላሳያቸው? እንዴት ላስቀምሳቸው? ብለን ድልድይ የሚሰራባቸውን ሚንሶች መፈለግ ይጠበቅብናል። ስልት ሊኖርን ይገባል። በግሬት ኮሚሽን ሚኒስትሪ ፕሬየር ኬር ሼር የሚባል ስልጠና አለ። ፕሬየር ኬር ሼር ማለት ጸሎት፣ እንክብካቤ፣ ምስክርነት ይባላል። ምንድነው የምናደርገው? ቢያንስ አንድ ሰው የ5 ያላመኑ ሰዎችን ስም ይጽፋል። እስቲ ጻፉ። እንደው ፈረንጅ ይሁን አበሻ 5 ያላመኑ ሰዎችን ስም ጻፉ። በቀላሉ የምታገኟቸው መሆን አለባቸው። ግን በቀላሉ ህብረት ማድረግ፣ በቀላሉ ሰላም ልትሏቸው የምትችሉ ባክ ያደረጉም ሊሆኑ ይችላሉ። እዚህ ዙሪያችሁ፣ እዚህ ቅርባችሁ መስሪያ ቤት ልታገኟቸው፣ ኢትዮጵያዊ ያልሆነ አፍሪካዊ በቀላሉ የሚገኙ እስቲ የ5 ሰዎችን ስም ጻፉ። ከዚያ በኋላ ለነሱ ምንድነው የምናደርገው? በየዕለቱ እጃችንን ስማቸው ላይ ጭነን ጸልያለን ማለት ነው። ጸሎት የመጀመሪያው ተግባር ጸሎት ነው። እጃችንን ጭነን ለነዚህ ሰዎች እንጸልያለን በየቀኑ። ከዚያ በኋላ ቀስ በቀስ ህብረት እንፈጥራለን ከነዚህ ሰዎች ጋር። ከተቻለ የሻይ ቡና ጊዜ፣ ከተቻለ በሀዘናቸው በደስታቸው ስልክ በመደወል ሀይ በማለት በአካባቢው አውድ፣ እናንተ አውዱን ከኔ በላይ ታውቃላችሁ፣ አካባቢውን የአሜሪካን ኮንቴክስት። በዛ መሰረት ከነዚህ ሰዎች ጋር ህብረት መገንባት። በተለይ የሆነ ችግር ቢገጥማቸው፣ ሀዘን ቢገጥማቸው ለእናንተ ትልቅ እድል መሆን እንደ እድል መቁጠር አለበት። ዘመን ቢሞትበት አጋጣሚውን ተጠቅመን ሄደን ኬር ማድረግ። መጀመሪያው ጸሎት ነው፣ ቀጥሎ ኬር ነው፣ ሶስተኛው ሼር ነው፣ ከዛ ወንጌልን መመስከር። በቋሚነት በዚህ አይነት ሁኔታ ብንሰራ፣ በቋሚነት በዚህ አይነት ሁኔታ እያንዳንዱ ሰው 5 ሰው ላይ ቢሰራ፣ ውጤታማ ሆነን በቋሚነት ሰርተን በአመት 1 ሰው ወደ ጌታ ብናመጣ፣ አሁን እናንተ 15 ሰዎች 20 ሰዎች ትሆናላችሁ። በአመት ግን በኮሚትመንት አንዳንድ ሰው ከ5ቱ 1 ሰው ቢድንልን በአመት ደብል ሆንን ማለት ነው። በስልጣን ከተሰራ፣ በህይወት ምሳሌነት ከተሰራ፣ በፍቅር ከተሰራ እግዚአብሔር ከኛ ጋር ይሆናል አይሆንም? ይሄ ቁጥር ይበዛል አይበዛም? ይበዛል። በስራ ነው ወገኖቼ፣ በምኞት አይሆንም። ይሄ አንድ ለአንድ ምስክርነቶች አሉ፣ ብዙ አይነት ስልቶች አሉ። እንግዲህ እናንተ እንደሚያዋጣችሁ ስሩ። በዓለም ላይ አሁን እንደ ቻይና በቀጣይነት ጌታ ቢዘገይ በቀጣይነት ለዓለማችን ተስፋ ትሆናለች ተብሎ ይታሰባል። በቻይና ያለችው ቸርች ይህንን ታሪክ እግዚአብሔር የተጠቀመበት ሃድሰን ቴይለር የሚባል ሚሽነሪ ነው። ይሄ ሚሽነሪ በትራዲሽናሊ በተለመደው ሂዶ እዛ ቻይና ሀገር ወንጌል ለቻይናዎች መመስከር ሞክሮ ተስፋ ቆርጦ የተመለሰው
ልበ ደንዳኖች ናቸው፣ ቶሎ አልሰሙትም። ግን ተመልሶ ጥናት አድርጎ እንዴት አፕሮች ላድርጋቸው ብሎ አሁን በነገርኳችሁ መሰረት በፍቅር የነሱን ባህል በማወቅ የነሱን ምግብ በመብላት የነሱን ልብስ በመልበስ የነሱን ቋንቋ በመናገር ማህበራዊ ነገርን ከነሱ ጋር በመሳተፍ ይህንን እንደዚህ እንደ እሳት የተቀጣጠለ ያለው ወንጌል በቻይና ያቀጣጠለው የመጀመሪያ ሚሽነሪ ሃድሰን ቴይለር በአውድ ገብቶ ብሪጅ ሰርቶ ገብቶ ማለት ነው። እምቢ ማለት እስከማይችሉ ድረስ አሁን ባክ ቱ ጀሩሳሌም የሚል ሚሽን አላቸው ቻይናዎች። ወንጌልን ከመጣበት ምድር እንመልሰዋለን ከቻይና እስከ ኢየሩሳሌም ድረስ ዘመሃል ያሉትን አገሮች ሁሉ ጠርምሰን ጥሰን በወንጌል ኢየሩሳሌም ድረስ ብለው ሚሽን ከጀመሩ ቆይተዋል። እግዚአብሔርን ታምነው ነው። ያ ጌታ ዛሬ የሚሰራል፣ ስሙ ብሩክ ይሁን። ስለዚህ ወገኖቼ መሄድን በምንድን ነው መሄድ የምንችለው የሚለውን ልናስብ ይገባል። በሀገራችን ዛሬም ከ20 በላይ ያልተደረሱ ብሔረሰቦች አሉ፣ ያልተደረሱ ህዝቦች አሉ። የኛን ድርሻ የሚጠብቁ የኛን መሄድ የሚጠብቁ የዓለሙን እንኳን ትተን ወደ ሀገራችን ብንመለስ ዛይ የሚባል ህዝብ አልሰማም። ዛሬ ኢሮብ የሚባል ስልጤ የሚባል የጁ ኦሮሞ፣ የጅማ ኦሮሞ፣ የባሌ ኦሮሞ እዚህ ቁጥራቸው ፎቶአቸው እዚህ ላይ አለ። የቦረና ኦሮሞ በርታ፣ ቤኒሻንጉል፣ ቀቤና፣ ሐመርበና፣ አርጎባ፣ ኤርቦሬ እነዚህ ሁሉ ገና ናኦ፣ ወሎ፣ አፋር፣ አገው፣ ትግራዋይ፣ ሶማሌ፣ ሀረሪ፣ የሀረርጌ ኦሮሞ፣ አማራ ቁጥራቸው ከ2% በታች ነው። እነዚህ ወንጌል ያልደረሳቸው ማለት ነው። እኛን ይጠብቃል ማለት ነው። ሌላ መልአክ አይመጣም። በምንችለው መሄድ መቻል አለብን። እዚህም መስራት እዚያም መስራት። እግዚአብሔር ይርዳል። የሥራው ባለቤት እግዚአብሔር ከኛ ጋር። ሌላው ማወቅ ያለብን ደቀ መዝሙር በመሆንና በማድረግ ነው። በዚህ ስራ ውስጥ የምንሳተፈው አስቀድመን ደቀ መዝሙር መሆን አለብን። ህይወታችን መለወጥ አለበት። ጌታን መምሰል አለብን። መሆን ይቀድማል ከማድረግ። ስለዚህ ያዘዝኳችሁን ሁሉ ብሎ ነው ያለው። ስለዚህ አስቀድመን ሆነን የህይወት ምሳሌነትን አትርፈን ነው ወደዚህ ስራ የምንገባው። ከዚያ በኋላ ነው ደቀ መዝሙር ማድረግ። ደቀ መዝሙር ማድረግ ማለት ደቀ መዝሙር የሚለው ቃል ግሪክኛው ማቴቴስ ከሚለው የመጣ ነው። አዲስ ኪዳን በግሪክ ነው የተጻፈው። ማቴቴስ ማለት መምህሩን የሚመስል ተማሪ ማለት ነው። ጌታ ኢየሱስ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ሲል እኔን የሚመስል ህዝብ አፍሩልኝ ማለት ነው። አሁን እኛ ደቀ መዝሙር የሚለውን እንሸመድደዋለን። ብዙ ትርጉሙን ብዙም አይገባንም። ተከታይ የሚለው ሙሉ ትርጉም አይደለም። መምህሩን የሚመስል ተማሪ ማለት ነው ትክክለኛ ትርጉሙ። ወይ ደግሞ በግዕዙ ደቀ ክርስቶስ ነው የሚባለው። የክርስቶስን ህይወት የሚደግሙ ማለት ነው። ክርስቶስን አገልግሎት ደግሞ የሚገልጡ፣ የክርስቶስን ህይወት ደግሞ የሚኖሩ ደቀ ክርስቶስ ማለት ነው። አድርጓቸው እኔን የሚመስል ህይወቴን ደግሞ የሚኖር አገልግሎቴን ደግሞ የሚያገለግል ማለት ነው። ስለዚህ ሶስተኛው ደቀ መዝሙር መሆንና ማድረግ ይጠበቅብናል። ይህንን ማወቅ አለብን። ክፍተት አለብን። በዚህም ዛሬ አገር ቤት ያለውንም ልምምድ ብትመለከቱ አገልግሎት ብዙ ነው፣ ሩጫው ብዙ ነው፣ ግንባታው ብዙ ማቴሪያል ብዙ ግን ደቀ መዝሙር የመሆን ትኑ በጣም አናሳ ነው። ከየትኛውም ዘመን ይልቅ እንደዚህ ዘመን አማኝ በኢትዮጵያ ምድር የበዛበት ዘመን የለም። ይሄን ታውቃላችሁ። በየሴክተሩ በየመስሪያ ቤቱ ብትሄዱ ጴንጤ የሌለበት የለም። ከየትኛውም ዘመን ይልቅ ሙስና የተስፋፋበት ዘመን እንደዚህ ዘመን የለም። ደቀ መዝሙር ያለ መሆን አደጋ ገጥሞናል። የአሜሪካና የአውሮፓ ቸርቾች አረጁ ቢባል አይደንቅም። በዘመናቸው ፖለቲካን ቀይረዋል፣ ማህበረሰብን አስተሳሰብን ቀይረዋል። የኛይቱ እኮ ገና በልጅነት ነው እያረጀች ያለችው። ኢኮኖሚያችን ሳይለወጥ አሁን ዘረኝነት በዘረኝነት ሆነናል። ይብሳል። በቤተ ክርስቲያን ውስጥ አሁን የፖለቲካውን ብቻ ነው የምትሉት፣ በቸርች ውስጥ ይብሳል ዘረኝነቱ። ምንድነው ችግሩ? ደቀ መዝሙር ያለ መሆን፣ ክርስቶስን ለመምሰል አለመጨከን፣ አለመማር። እግዚአብሔር ይርዳን ወገኖች። አራተኛው ከስራው ባለቤት ጋር የምንሰራ መሆናችንን ማወቅ አለብን። ሰዓት እየደረሰ የስራው ባለቤት
እናንተ ሂዱ እኔ በዙፋኔ ላይ ቁጭ ብዬ መለከታቸዋለሁ አላለም። እነሆም እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ ያለው። እርሱ ከኛ ጋር የሚሰራው እኛ እርሱ ባለን መሰረት ስንሰራ ነው። ደግሞ ይሄን ማወቅ አለብን። እርሱ ባዘዘን መሰረት እኛ ከጌታ ጋር ስንሆን እርሱ ከኛ ጋር ይሆናል። የሥራው ዋስትና የእርሱ መገኘት ነው። የእርሱ ከኛ ጋር መሆን ነው። አሁን ቅድም የነገርኳችሁ ታሪኮች የሆኑት የእሱ መገኘት ነው የሰራው። እናቴም መንፈስ ነበረባት። ከ7 ዓመት ጸሎት በኋላ ነው ጌታ ምርኮ አድርጎ የሰጠኝ። ይሄ መንፈስ እንደ እናት ጠጋ ብለን ትከሻዋን እንኳን መንካት አንችልም። እናታችንን ይጥላታል፣ እሳት ላይ ወድቃ ታውቃለች። ነገር ግን በዚህ ስልጣን በዘዴ ጸልይላት ነበር። እኔ እያወራኋት ሰውነቷን እየነካካው በውስጤ በጌታ ስም እየገሰጽኩ በተሰጠኝ ስልጣን እየተጠቀምኩ መንፈሱ ሳይታወቅ ጠፋ። ሰው ወደ ጌታ መጣ። ክብር ለኢየሱስ ይሁን። ከኛ ጋር ይሰራላ። የሥራው ባለቤት እሱ ነው። ዋስትናችን እርሱ ነው። ማርቆስ 16:20 ላይ እነርሱም ወጥቶ በየስፍራው ሁሉ ምን አደረጉ ይላል? ሰበኩ። ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትን ምልክቶች ቃሉን ያጸና ነበር። ዋስትናው ይሄ ነው። እኛ ወጥተን እንሰራለን። ስልጣኑ ከኛ ጋር መሆኑ ስራ መስራት አለበት። ግን ዛሬ የተቸገርነው ድንቅና ተአምራቱ ትኩረታቸው ሌላ ሆነና ወንጌል መሆኑ ቀርቶ ጌታ ኢየሱስ ድንቅና ተአምራት አድርጎ ሐዋርያት ድንቅና ተአምራት ያደረጉት ቀጥሎ ወንጌል የሰሩበት በሰበቡ ብዙዎች ዳኑ። ያ ሽባ ቤተ መቅደስ በራፍ ላይ የነበረው የሐዋርያት ሥራ ምዕራፍ 3 ላይ ታሪኩን ብትመለከቱ በሱ በአንዱ ሰው መዳን ቀጥላችሁ ስታረቡ 5000 ሰው ነው በአንድ ቀን ወደ ጌታ የመጣው። ድንቅና ተአምራት ለወንጌል መስሪያነት እንጂ ለቢዝነስ ሲሰራ አላየነው። አሁን ሌላ ነው። ድንቅና ተአምራት ባለበት ቢዝነስ ነው ያለው፣ የሆነ ነገር ነው ያለው፣ ያልተጻፈ ልምምድ ነው ያለው። ደግሞ ይሄ ብቻ አይደለም። ጌታ ድንቅና ተአምራትን ያደረገው ሐዋርያት ድንቅና ተአምራትን ያደረጉት ቤተ መቅደስ ውስጥ አይደለም፣ በአደባባይ በውጭ ዓለም እንድታየው ተከራካሪዎች ተቃዋሚዎች እንዲመለከቱ በአደባባይ ነው ድንቅና ተአምራቱ የሆነው። እስቲ ማን ነው ቤተ መቅደስ ውስጥ ሄዳ ነው አንበው ሲፈልጉ? አንዳቸው ሜዳ ላይ ጎዳና ላይ እውሩም የበራው ሽባም የተተረተረው እግዚአብሔር ወደዚህ ይመልሰን ወገኖች። ስለዚህ ድንቅና ተአምራቱ ያስፈልገናል፣ ስልጣኑ ያስፈልገናል። እንደሚገባ ልንጠቀም ይገባል። ህይወቱ ካለን፣ ካራክተሩ ካለን፣ ቅናቱ ካለን እግዚአብሔር ከዚህ መካከል 2 ሰው 3 ሰው ቢያስነሳ እኮ እንተርፋለን ወገኖች ይላል። አረጀ እንደ እግዚአብሔር አይሰራም። ዛሬ ተግቶ የሚፈልጉ የተሰጡ ሰዎችን ካገኘ ይጠቀሙባቸው። እግዚአብሔር ይርዳል። ስለዚህ በዚህ አጀንዳ ውስጥ ልንሆን ይገባል። ህይወት የሚመዘነው ከዚህ አንጻር ነው። በፊቱ ቆመን የምንጠየቀውም የምንሸለመውም ከዚህ አንጻር ኖረን አገልግለን ከሆነ ነው። ስለዚህ የመጨረሻው ቀን ተሸላሚዎች ደስታቸው የተመሰረተው ከዚህ አጀንዳ ጋር በመኖርና ካለመኖር አንጻር። ስለዚህ ከፊት ይልቅ ባካችሁ ወደዚህ አጀንዳ እንግባ ልላችሁ እፈልጋለሁ። የመጨረሻው በዚህ አጀንዳ ውስጥ መኖር ሽልማት እንዳለው ማወቅ አለብን። ሽልማት የማትፈልጉ አላችሁ? አሁን ሽልማት አልፈልግም የሚላል። ሁላችንም ብድራት እንፈልጋለን፣ ሽልማት እንፈልጋለን። እውነት ነው ውሸት? ግን አንድ ሀቅ ማወቅ አለብን። ሽልማት ያለ ስራ ይገኛል? ይገኛል ወይ? በስራ በድካም ነው። እዚህ ሽልማት ነው ነፍሳቸውን የሰጡት እነዚያ ሐዋርያት ለዚህ ዋጋ ብለው ነው። ይሄንን ማወቅ አለብን። ጳውሎስ ስለዚህም ነው መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖት ጠብቄያለሁ፣ ወደፊት የጽድቅ አገልግሎት ተዘጋጅቶልኛል ያለው። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ያለው ለሚተጉ ለሚደክሙት ነው። በዚህ አጀንዳ ውስጥ ለሚኖሩ ብድራት አላቸው፣ ዋጋ አላቸው። እግዚአብሔር ይርዳል። ስለዚህ ውሳኔ ልናደርግ ይገባል። ቢያንስ አሁን ለጻፍናቸው ስማቸው ለጻፍ ሰዎች በታማኝነት በየጊዜው ልንጸልይ፣ እነዚህ ሰዎች ኬር ልናደርግ፣ እነዚህ ሰዎች ወንጌልን ልንነግር ፕላን ሊኖረን ይገባል። እግዚአብሔር ይርዳል። አሜን ነው። ስንመሰክር ደግሞ ከግል የህይወት ምስክርነታችን መነሳት እንችላለን። ያው ብዙ ጊዜ ስመሰክር የግል የህይወት ምስክርነቴን አስቀድማለሁ፣ እንደየአስፈላጊነቱ እጠቀማለሁ። ማንም አምላክ ጌታ በእኔ ያደረገውን ማድረግ አይችልማ። ማንም የትኛውም የዚህ ዓለም አምላክ
ኢየሱስ በእናንተ ህይወት የሰራውን መስራት አይችልም። ስለዚህ ይሄ ዩኒክ ነው ለኛ። ስለዚህ እኔ እንዲህ አይነት ሰው ነበርኩኝ እንዲህ ተለወጥኩኝ ዛሬ እዚህ ጋር ነኝ ብለን መመስከራችን በራሱ ትልቅ መሳሪያ ነው። ከዛ በተጨማሪ ወንጌል ስንመሰክር አራት ዋና ነገሮች ኮንቴንቶች መልእክታችን ውስጥ መካተት ያለባቸው ልንገራችሁና ልጨርስ። የመጀመሪያው እግዚአብሔርን ፍቅር መናገር አለብን። እግዚአብሔር ይወድሃል፣ እግዚአብሔር ይወድሻል። ይሄ ሁሉ ጊዜ እውነት ነው። በግሬት ኮሚኒኬሽን ሚኒስትሪ ይሄ ሳይንቲፊክ በሆነ ወይ በሪሰርች የተደረሰበት እና በዓለም ላይ ባሉ ለ200 ሀገሮች ይሄን ዘዴ እንጠቀማለን። የመጀመሪያው እግዚአብሔር ይወድሻል እኮ እግዚአብሔር ይወድሃል ብለን መጀመር አለብን። ዮሐንስ 3:16 በቃላችን ማስደገፍ እንችላለን። ይወድሃል፣ ይወድሻል። ሰዎች ይሄን መስማት አለባቸው። የሰው ልብ ለፍቅር ስስ ነው። ሁለተኛው ሰው ግን ኃጢአተኛ ነው ብለን መንገር አለብን። ሰው ኃጢአተኛ ነው። ኃጢአተኛ ስለሆነ እግዚአብሔርን መቅረብ አይችልም፣ እግዚአብሔርን ማወቅ አይችልም፣ ማረፍ አይችልም፣ ሰላም የለውም። ሮሜ 3:23 ሰው ኃጢአትን ሰርተዋል፣ እግዚአብሔርም ክብር ጎድሏቸዋል የሚለውን አስደግበን መንገር። ሰው ኃጢአተኛ ነው፣ እንደማ ኃጢአተኛ ነው። ሮሜ 3:23 ስለዚህ መልእክታችን ኮንቴንቱ አንደኛ እግዚአብሔር ፍቅር፣ ሁለተኛው የሰው ኃጢአተኝነት፣ ሶስተኛው መካተት ያለበት እግዚአብሔር ለኃጢአተኛው ያዘጋጀውን ወይ መንገር አለብን። ዮሐንስ 14:6 ነው። ለዚህ ደግሞ ማስደገፊያው ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም፣ በሌላ ስፍራ መዳን በሌላ በማንም የለም ስለሚል ዕብራውያን 7:25 ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ለኃጢአተኛው መንገድ አበጅቷል፣ መንገድ አዘጋጅቷል ብለን መንገድ ቅድም ምን ብለናል? ቁጥር 2 ላይ ሰው ኃጢአተኛ ነው፣ ከእግዚአብሔር ተለይቷል። ነገር ግን እግዚአብሔር ራሱ መንገድ አበጅቷል፣ ለኃጢአተኛው የሚድንበትን መንገድ ድልድይ ዘርግቷል። አራተኛው አዳኝ የሆነውን መድኃኒት የሆነውን ኢየሱስን መቀበል አለብን። የሚያስታርቅህን ስላንተ የሞተውን ስላንቺ የሞተውን እንድትቀበል ዮሐንስ 1:12 ላይ ለተቀበሉ ሁሉ በስሙ ለሚያምኑ ስለሚል ስለዚህ አዳኙን ማስተዋወቅ መድኃኒቱን ማስተዋወቅ ማለት ነው። አራተኛው ምናልባት የመጨረሻ ብዙ ጊዜ ማለት ያለብን ይህንን አለማድረግ ደግሞ ተጠያቂነት እንዳለው ማሳሰብ ጥሩ ነው። ይህንን አለማድረግ ተጠያቂነት አለበት። ዮሐንስ 3:18 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈርዶበታል ስለሚል ይህንንም ማሳሰብ ይጠበቅብናል። ወገኖቼ በዚህ አጀንዳ ውስጥ እንድንኖር በዚህ አጀንዳ መሰረት እንድናገለግል በክብር በደስታ በፊቱ እንድንቆም እግዚአብሔር ይርዳል። ወደዚህ አጀንዳ እንምጣ። በርካታ እድሎች አሉ በዙሪያችሁ፣ አካባቢያችሁ፣ በጎረቤቶቻችሁ፣ በጓደኞቻችሁ፣ አሜሪካን ወደ ሀገር ቤትም ይኸው ነግሬያችኋለሁ። በርካታ እድሎች አሉ። ወደ 8 ቢሊዮን ከሚጠጋው የዓለም ሕዝብ ዛሬ ወንጌል ሰምቷል ተብሎ የሚታሰበው 2 ምናምን ነው። ገና 6 ቢሊዮኑ የቤት ስራ ነው። ምክንያቱም ምንድነው? ቤተክርስቲያን ከዚህ አንጻር አልተሰለፈችም። በዚህ አጀንዳ ውስጥ እንደሚገባ ብዙ ዋና የሆኑ ብዙ ቅድሚያ የሚሰጣቸው ነገሮች ቤተክርስቲያን ውስጥ እየነገሱ ነው። ጊዜ እየወሰዱ ሪሶርሱን እየተሻሙት ነው። ብዙ ነገሮች ዋና ያልሆኑ ጌታ ያላዘዘን በርካታ ነገሮች። ስለዚህ አንድ ዶሮ አርቢ ነበር አሉ። ሰምታችሁ እንደሆነ አላውቅም። እሱ ሊጨርስ ዶሮ ያረባል እና ዶሮዎቹ ደረሱ ለአካለ ዶሮ ለእርድ ደረሱና እዛ ቅርብ ላለው ለዛ ማዶ ላለው አንድ ወዳጁ የሚያደርስለት ሰው ፈልጎ እባክህን እነዚህን ዶሮዎች እዛ አድርስልኝ ብሎ ይለምነዋል ሌላ ወዳጁ። ስለዚህ ይሄ ወዳጁ ዶሮዎቹን በቅርጫት አድርጎ በግራ በቀኝ ይዞ ይሄዳል። ሲሄድ መንገድ ላይ ተደናቅፎ ይወድቅና ዶሮዎቹ መንደር ገቡ። እንደምንም ብሎ 12 ዶሮዎችን ይዞ ለባለ ጉዳዩ አደረሰና ተመልሶ ሪፖርት ያደርጋል። ዶሮዎችን አድርሼልሃለሁ፣ ግን መንገድ ላይ ችግር ገጥሞኝ ከሰጠኸኝ ዶሮዎች 12ቱን ብቻ ቆጥሮም አልተረከበም። ሲጀምር 12ቱን ብቻ አድርሼልሃለሁ ይለዋል። ባለ ዶሮ ምን ቤት ጥሩ
እኔ እኮ 12 ዶሮ አልሰጠሁም 8 ዶሮ ነው የሰጠሁት። አራቱ ምንድን ናቸው? ኮንትሮባንድ ከመንገድ የተጨመሩ ባለዶሮ ያላዘዘው የባለዶሮ ንብረት ያልሆኑ ማለት ነው። በዘመናችን ኮንትሮባንድ አገልግሎቶች አሉ። ባለ አጀንዳው ያላዘዘን አድርጉ ያላለን በገዛ ፈቃድ የጨመርንባቸው ቢዚ ያደረጉን በርካታ ዋናውን ትተን ሁለተኛውን ዋና አድርገን ዋናውን ትተን ሶስተኛውን አራተኛውን አንዳንዱ ደግሞ የለበትም እንዲያው እግዚአብሔር ከዚህ ይጠብቃል። ግሬት ኮሚሽን በኢትዮጵያ ገጠሮች የዞር እናገለግላለን እናሰለጥናለን እና አንድ ቦታ የገጠመኝ መሪዎች እንባ እየተናነቃቸው ሰው ጸሎት እምቢ አለ፣ ሰው ጾም ጸሎት አይካፈልም፣ የቤተሰብ ጸሎት አይመጣም፣ ተቸገርን፣ ምን ትመክሩናላችሁ ብለው ጠየቁ። ምንድን ነው ችግሩ? በቃ እዚህ አካባቢ አሁን ፋሽን አሉ፣ ሰው የተጸለየበት ውሃ የተጸለየበት ዘይት መስኮቱ ላይ ያስቀምጣል፣ ፊቱን ይቀባል ከፈለገ፣ ከዛ ከብቱ ላይ ልጁ ላይ ከታመመ እሱን ይረጫል። ሁሉ ነገር እዚህ ውስጥ አለ። ቸርችን መምጣት ትቷል ሰው። ሌላ ኢየሱስን የሚተካ ልምምድ ውስጥ እየተገባ ነው። አደጋ። እግዚአብሔር ከዚህ ይጠብቃል። ይሄን አልታዘዝንም። ቸርችሩ ሽጡ አልተባልንም። በነፃ የተቀበላችሁትን በነፃ ስጡ። ጸጋው ያስፈልጋል፣ ስልጣን ያስፈልጋል፣ ግን አይቸረቸርም። እንዲህ አይነት ነገሮች ዋና የሆኑ ስራው ፈቀቅ አላለምና እባካችሁ ወደዚህ አጀንዳ እንመለስ። እዚህ አጀንዳ ተለይተን እንኖር። እግዚአብሔር በሰጠን ጸጋ የምንችለውን እናድርግ። የሰማነውን ቃል እግዚአብሔር ይባርክልን። ጸልያለሁ። እንድትወስኑ አበረታታችኋለሁ። ምን ላድርግ? በዚህ አጀንዳ ውስጥ ለመኖር በፊቱ ያለ መሸማቀቅ ለመቆም ምን ላድርግ? ቢያንስ አሁን ለመዘገብኳቸው 5 ሰዎች ዓመቱን ሙሉ እየጾምኩ እየጸለይኩ እነዚህ ሰዎች ለመመስከር የምችለውን አደርጋለሁ ብላችሁ እስቲ ቃል ግቡ። በእውነት እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ፈረንጁንም አይፈራም፣ ማንንም አፍሪካዊውንም ማንኛውንም አይፈራም። በስልጣን ከወጣችሁ ጸልያችሁ ተወራርዳችሁ ከወጣችሁ ይሰራል እግዚአብሔር። ጌታ ሆይ ስምህ ብሩክ ይሁን። ስለነበረን ጊዜ እናመሰግናለን። እግዚአብሔር ሆይ ጸልያለሁ ለዚህች ቤተክርስቲያን በእውነት በዚህ አጀንዳ እቺ ቤተክርስቲያን የተባረከች ትሆን። ለዚህ አጀንዳ የሚኖሩ የጨከኑ የቆረጡ ሰዎች ይነሱ፣ ምሳሌ የሚሆኑ ጌታ ሆይ ያንተን ባህሪ የተላበሱ አንተ የቀባሃቸው ለራስህ አጀንዳ የምትጠቀምባቸው እንደ ፊንያስ ያሉ ጌታ ሆይ የልብህን አጀንዳ የሚፈጽሙ ይሄንን ጉዳይ ከግብ የሚያደርሱ እረፍት የሌላቸው ልብህ ያላቸው አእምሮ ያላቸውን ትውልድ ከዚህ ቤተክርስቲያን እንድታስነሳ በኢየሱስ ስም ጸልያለሁ። ያንዳንዳችንን እርዳን፣ ለዚህ እውነት እንድንኖር ከዚህ እውነት አንጻር እንድንሰለፍ ይህንን እውነት እንድናገለግል ጸጋ ይብዛል። ስለነበረን ጊዜ ሁሉ ስሜ ይባረክ፣ ክብሩ ሁሉ ላንተ ይሁን። እናመሰግናለን በጌታ በኢየሱስ ስም። ጌታ ይባርካችሁ። እግዚአብሔር ከእናንተ ጋር